ምናምን ፖለቲከኞች እንኳን በጣም ብዙ ፎሎወር አላቸው ብቻ ሳይሆን የታጣቂ ኃይል እስከሚመስሉ ድረስ ወዳጅ የነበራችሁ ሰዎች አዳምጠው ይሄን I don't give a single fuck. I want to make my money. I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? I'm done. I'm going to keep posting. I'm going to be myself. And I'm not going to give a single fuck to none of y'all niggas. Never. Never. You're limited. You're inside a fucking cage. You project your fucking fear, your hate, your jealousy onto me because I'm myself, because I'm fucking authentic, because I'm unique, because I'm brave, because I'm fucking open, because I go for what I fucking want and you cannot. Bitch. Take that with a fucking grain of salt. I don't give a single fuck. I want to make my money. አሁን እንደዚህ አይነት ሰዎችን አሁን ወጣት ልጅ ነው አሁን የመሰለው በቃ ይህን ነገር ካለ በኋላ ፈመሰ አሮን ኬር ምናምን አገኘ ከዛ ማይነካ ነገር ሁሉ መንካት ጀመረ ኢትዮጵያ ካናዳ አይደለም ኢትዮጵያ አሜሪካ አይደለም እንዳልከው አንተ ለሱ እንዲያው ይህን ነገር እንደዚህ ሰዎች ሲፈምሱ አንተ ብትናገር ኢትዮጵያ ውስጥ በተለይ አንተ ብትመክራቸው አንተ ብትነግራቸው ወይም የመከርካቸውና የነገርካቸው ሰዎች አሉ እሱን ለመምከር አላጋጥ እንትን ምንድነው ኦፖርቹኒቲ አላገኘህም ቢካዝ መመከሩ አለባቸው ያስባሉ በጣም ህይወታቸውን ትልቅ እንትን ውስጥ እየከተቱ ነው ዮዳ ምንድነው መሰለ የመጀመሪያው ኮሜንት ላይ ዮዳ ተርጉምለት መንሱር ኔፓ ነው እንግሊዘኛ አይችልም ይሉሃል እኔ እንግሊዘኛ በአፍንጫዬ ነው ማውራው ነፍሴ ዛሬ ጠዋት እኔ አሁን ያለሁበት ሀገር አንድ መበሻ የለም ማለት አካባቢ ላይ አሁን ዛሬ ውሎዬን ነው የምነግርህ ከፈረንጅ ጋር ከምናምን ጋር በእንግሊዘኛ ነው ሳወራ ያዋልኩት ስራዬንም እየሰራው ያለሁት በእንግሊዘኛ ነው እና እንግሊዘኛ ዶሪ ማይ ብራዘር ፍሉዌንትሊ አይ ዊል አንደርስታንድ ቬሪ ዌል ግን አሁን ይሄ አይ ዊል ምናምን የሆነ እንትኖች አሉ አይደለ ያን ያህል ላልሰካካልህ ይችላለሁ ከዛ በተረፈ እንግሊዘኛ እችላለሁ እውነቱን ለመናገር ቡኖ ቦደሌ ጋር በስልክ እናወራለን አንዳንድ ነገሮችንም እንትን ብሎኛል ግን ምን ልፈልጌ ነው መሰለ ይወዳ ሰዎች የሆነ ሌቭል ላይ ሲደርሱ ወይ ደግሞ በፎሎወርስም ከአንተ ጋር ሲመጣጠኑ ወይ ከአንተም ያለፈ ፎሎወርስ ሲኖራቸውና አንተ የሆነ ነገር ኮሜንት ብታደርግ ምን ይፈጠራል መሰለ አንደኛ ወይ ቅናት ይመስላቸዋል ገባ ያንን ነገር አንደርስታንድ አያደርጉትም አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድ ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም ነገር ግን እየመጣ ያለው ትውልድ አሁን 3500 ሰው ነው የሚያዳምጠ ይሄ 3500 ሰው ይወዳ ቀላል ቁጥር እንዳይመስል 3500 ይቅርና 500 ሰዎች ወንበር ላይ ቁጭ ብሎ አንተ መድረክ ላይ ወጥተህ ስትናገር እንዴት እንደሚያስፈራ እንዴት ብዙ እንደሆነ እና 3500 ሰው ቀላል ፊገር አይደለም ልልህ ብዬ ነው በሶሻል ሚዲያ እና ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ ኢዮዳ አዶናይ ላይ ያየሁት ሚስቴክ ምንድን ነው በእርግጠኝነት ነው የምነግርህ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው ወጣትነቱ አለበት ይሄ አሁን የዛሬ ስንት ወር ጅቡቲ ሂጄ ነበር አሁንም ያለሁት ውጭ ሀገር ነው እኔ በግሬ ወክስ አደርግ ኢትዮጵያ ላይ እኔ ከቤት ወጥቼ ትንሽ እንቅስቃሴ ሲጀምር ሄይ መንሱር ይላል ክላክስ ያደርግልሃል መኪና ያለው መንገድ ላይ የሚመጣው ፎቶ ይነሳል ምናምን ይልሃል አሁን እዚህ ሀገር ያለሁበት ቦታ ግን ሰው ዞር ብሎ አይም የኛ ሀገር የኢትዮጵያውያን ፌመስነት ከዛው ሀገር የወጣ ነገር አይደለም ለምንም ደግሞ የሚጠቅም ነገር አይደለም ማንም ዞር ብሎ አይም ከሀገር ስትወጣ ምናልባት አዶናይ እኔ
የማስበው ምንድን ነው፣ እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ። ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድን ነው? በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ስሙዝሊ ስትሄድ የሚሆን ነገር ብዙም ነገር የለም። ያንን ወይ ግን ይዞ ሲመጣ ፎሎወርሱ እውቅናውን በአንድ ቡ ማድረግለት። በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። ቪዲዮ ላሰማችሁ። ምናልባት እንዳልከው መንሱር አዶናይ እኔ ከአንድ ዓመት በፊት ነው እሱም መናገር የጀመርኩት መምከር የጀመርኩት። ለምን አካሄዱን ሳየው ስመለከተው ጥሩ አይደለም። አንደኛ በኢትዮጵያ ሕዝብ ላይ ነውር የሆነ ነገር ማለት አልፈልግም። እንትን ምቱ አንተ ስላለ ሌላ እንደዚህ አድርጉ ምናምን አድርጉ። ከዛ ደግሞ ደሃ ነኝ ብሎ ብር የለኝም ብሎ ኢትዮጵያ ሕዝብን እንደዛ አድርጎ ከዛ ደግሞ ገብቶ ዋሽቼ እኮ ነው እኔ እኮ ገንዘብ ስለሌለኝ ሳይሆን በህዝቡ በቃ ልሰግጥበት ምናምን ብሎ በጣም ፈመሰ። እሱ ራሱ ትክክል አይደለም። ራሱ ህዝቡ ሀገሩም ለእንደዚህ አይነት ጉዳይ ክፍት መሆኑ ያሳያል። አብዛኛው ሰዎች እያዞሩ አዶናይ የፈመሰበት ምክንያት በእነዚህ ሁለት ነገሮች ነው እንጂ ብዙ ነገር ሞክሮ አለኝ መንሱር። በጣም ሞክሮ ላለፈው 8 ወር ነው የፈመሰው እንጂ በጣም ሞክሮ ነበር። ሞክሮ ግን መጨረሻ አሁን ወደ ኋላ ሄደህ ብትመለከት የአሜሪካ ወጣት ቲኔጀሮች ተሳዳቢ ዝም ብሎ ስለምናምን በቃ እንደዛ ናቸው። ጋጠ ወጥነት ነው። አሜሪካ ታውቃለህ፣ ልጆች ሲያድጉ በደንብ ቤተሰብ ካላሳደጋቸው ይሄ ኤፍዩ ምናምን ሲሉ ነው የሚውሉትኝ እና ንግግሩ እንዳለ በዛ የተሞላ ነው። ግን ኢትዮጵያ ከመግባቱ በፊት የፈመሰበት ነገር ምንድን ነው? የኢትዮጵያን ህዝብ ደሃ ነኝ ገንዘብ የለኝም 9 ብር ቀረኝ ምናምን ብሎ አልቅሶ ጎፈንድሚ ገንዘብ ተሰብስቦለት ምናምን ከዛ በኋላ ኢትዮጵያ ገባ። ከዛ በዛ ፎሎወር አገኘ። በጣም በአንዴ ፎሎወር አገኘ። አዝነውለት ዋሽቷቸው። የእኛ ህዝብ ታውቃለህ ከታዘነለት ፎሎ ይደረጋል። በዛ ምክንያት ግን ከአዶናይ በላይ አዶናይን እየመከሩ ያሉ ሰዎች እነዚህ ሰዎች ራሳቸው ለምንድን ነው በወጣት በትውልድ ላይ እንደዚህ የሚያደርጉት? አዳምጡ። ታርጌትን ምታ ነው የመረዳት አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ናውራ ቡኖ በደል ቀጥል። ከዛ ሌሎቻችሁን ማውራት ስትፈልጉ እኔ ሚውት ማድረግ አለብኝ። ያስተጋባል መሰለኝ። ቀጥል ቡኖ በደል አድርገውና ንጉሳችን። የሚገርማችሁ እንግዲህ መንሱር እዚህ ያለ መጀመሪያ አዶናይ ያረጋቸው ቫይብሶቹ የዲቻ ልጆች ከዛ ደግሞ ተመልሶ እሬቻ ሄደ ያረጋቸው እንቅስቃሴዎች እኔ በጣም ደስ ብሎን አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር፣ ማውቃቸው ሰዎች ስላሉ ማለት ነው። እና ይሄን ልጅ የባህል አምባሳደር ብናረገ ምናምን ሲል ፕሮፖዝ አረግኩት። እኔ ሪኮመንድ ሳረግ ኦኬ አሉን። ከዛ መንሱር ጋር ገብቼ ቃል ገባውለት። በቃ በጣም ደስ ብሎኛል፣ በዚሁ ቀጥል አዶናይ ፕሊስ፣ ደግሞ ፕሊስ ተጠንቅቄ ተንቀሳቀስ ምናምን ነገር አልኩት። እዛኔ ነው እንግዲህ ኢሬቻ ሄዶ ስመጣ ማለት ነው የዲቻ ልጆች ጋር የዲቻ ቦይ እነዛ ነገር በሚያደርግበት ጊዜ ደስ በሚል ሁኔታ እንትን ላይ ነው የነበረው ልጁ። በዛ ልክ ቃል ገብቼለት ልክ ከዛ ምን ተፈጠረ መሰላችሁ? አየር ኃይል ገባ፣ የሆነ እንትን አደረገ። እሺ እሱ አይጠየቅም፣ ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል። ታስሯል፣ 3 ሰዎች ታስሯል። ከዛ በኋላ
ይሄን ልጅ ልምከረው ብዬ ስልክ ወሰድኩኝ። ሀቅ ነው የምነግራችሁ። ከዛ ስልክ ወሰድኩ። ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ አደረገኝ። በቃ ማለት ስልክ አያነሳም፣ ቴክስትንም አይመልስም። እንደውም መንሱር እንደውም ይፈልጋል እየፈለገ ነበረ ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አደረገኝ። ሜሴጅ ጻፍኩለት ዚስ ኢዝ ፋይናል ብዬ ማለት ነው። ፕሊዝ ልምከር እያልኩት ለምን በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዘቲቭ ላይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው፣ ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዘቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነ ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁ። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኪሪቲ ሀይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው። የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ የማደርገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል። ስልክህን አንስ እንዲያስተካክል ነው። ለምን የሆነ ነገር በቪዲዮ እዚህ ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር በዛው እንድመልሱ እንዲያስተካክሉ። ቀድሞ ካስተካከለ ችግር የለውም፣ ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። ይኸው መንሱር ሁሉ ይቅርታ ታች ሆቴል ሰው ስለቀጠርኩኝ 10 ደቂቃ ላውራቸውና ተመልሼ ወይ ሚዩት ላርገውና ቪዲዮ አጥፍቼ እንትን ልበል እና መንሱር ማስረጃ ሊሆን ይችላል። ከ10 ቀን በፊት ነው። ይኸው መንሱር ቪዲዮ አጥፋ መንሱር ቪዲዮውን አጥፋው ስትፈልግ። ኦኬ እና ይሄ ልጅ ሊገባ ነው። ስለዚህ ፕሊስ መንሱር ምናምን ብዬ በቃ መንሱርን ፖዘቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዘዋል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለህ ተብሎ ተደውሎለት ስመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርም ማለት ነው። he was vibrating በቃ ሲያዝ ማለት ነው። በጣም ነው ሰው የተንቀጠቀጠው። ሰው ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው። I did my best። በነገራችን ይሄ ማለት ነው ወደ አንድ ትግራይ አክቲቪስት ተናግራለች እኮ ረጋ ደግሞባችሁ ይጥሏቸዋል። እንኳን ለእናንተ ለዳልቻ መክሬው ነበር። የምትሄድበት መንገድ ትክክል አይደለም። ያረጋችሁ ያላችሁ ትክክል አይደለም። መንግስት ዝም ካላችሁ ዝም ብሏችሁ አይደለም፣ ጊዜ እየጠበቀላችሁ ነው። ጓድ ሰገን ምን ትያለሽ በዚህ ጉዳይ ላይ? ለአንቺ ልትሽ ሀሳብ መጀመሪያ እኔ አሁን ማላስገባችሁ ሰው ምን የሚደብረኝ ምን እንደሆነ ታውቃላችሁ? ስትቃወሙን ቆይታችሁ ልክ ደግሞ ግልብጥ የምትሉ ሀሳባችሁን ግልብጥ የሴጋው አይነት ሀሳብ ያላችሁ እንደ ሴጋው የምትገለባበጡ አሁንም በዛኛው መንገድ ሂዱ። ለዚህ እኮ ነው እናንተ ናችሁ እንዲያውም አዶናይን እዚህ ደረጃ ያደረሰ